هلا بكم والله كيف اخباركم ان شاء الله تكونوا بخير كلكم تمام كلكم جاهزين ዛሬ የምነግራችሁ አንድ ወሳኝ ትምህርት አለ ብዙ ሰው የአንድን ስም መጠሪያ በነጠላው ሊያቀው ይችላል ግን በብዛት ላያቀው ይችላል ወይም ደግሞ ለምሳሌ እስክሪብቶ አንድ ነው አይደለ እስክሪብቶዎች ለማለት በአረብኛ ማለት ብንፈልግ እንዴት እንላለን በጣም ቀላል ህግ ነው የምነግራችሁ ከዛ እነዛን ህግ ተመልክተን አንድ ምሳሌዎችን ተመልክተን ደግሞ እነዚህን ቃላት እንዴት በብዛት መልኩ እንላቸዋለን በአረብኛ የምትረዱ ይሆናል የምነግራችሁ ምሳሌዎች በሙሉ በተለምዶ በህይወታችን ላይ የምንጠቀማቸው የአረብኛ ቃላት ናቸው ዝግጁ ናችሁ ህጉን ከተረዳችሁ ከዚህ በኋላ የአንድን ቃል ማብዛት ቀላል ነው የሚሆንላችሁ ይጋር ዝግጁ ናችሁ እንጀምር መርሐባ ነቢል ባላለው ይህ ስፒክ ቱ ሪች ነው ከመጀመራችን በፊት እህቶቼ እዚህ ኢትዮጵያ ውስጥ ያላችሁ ወይም ደግሞ አረብ ሀገር ያላችሁ ከመዳሞቻችሁ ጋር የሚያግባባችሁ የኦንላይን ኮርስ አዘጋጅተንላችኋል የት እናገኘዋለን ካላችሁኝ www.speaktorich.et ላይ ስትገቡ የቤት አጋዦች የኦንላይን ኮርስ የሚላለ እሱን ኮርስ ስትወስዱ ከመዳሞቻችሁ ጋር መግባባት ቻላችሁ ማለት ነው በጣም ጥሩ በቀላሉ የምነግራችሁ የአንድ ህግ አለ የአንድን ቃል ብዛት ማድረግ አሁን መነግራችሁ መደበኛ የሚባሉ የአረብኛ ቃላት ናቸው መደበኛ ያልሆኑ ግን መልካቸው ሊለዋወጥ ይችላል ልክ በእንግሊዘኛው እንደሚለዋወጥ ሁላ በአረብኛ ትንሽ የምትቸገሩበት እዚህ ላይ ነው ግን አሁን መደበኛውን ካወቃችሁ ቢያንስ መደበኛ ያልሆኑትን ደግሞ ሌላ ጊዜ እነግራችኋለሁ መደበኛ የሆኑት ቃላት ላይ ምን እንጨምራለን ሁለት ነገሮች ልንጨምር እንችላለን አሁን በምሳሌዎች የምናያቸው ከዛ በኋላ እናንተም ትረዳላችሁ ወይም ታያላችሁ ምን እንደጨመርን ራሳችሁን ትነግሩኛላችሁ ማለት ነው የመጀመሪያው አሁን ለምሳሌ የስልክ ምንድነው በአረብኛ ስልክ መጀመሪያ እናንተ ንገሩኝ እንጂ እሺ ቴሌፎን ወይም ደግሞ ጀዋል አይደለ ቴሌፎን አለም ደግሞ ጀዋል አሁን በቴሌፎን ልንገራችሁ ቴሌፎን ያው በተለመደ ስለሆነ ቴሌፎን ካላችሁ የትማገር ብትሄዱ ስለሚያውቁት ማለት ነው እሺ ቴሌፎን ሲባል አንድ ቃል ነው አንድ ነጠላ ነው አይደለ ስሙ እሺ ስልኮች ማለት ስንፈልግ በአረበኛ ምን እንላለን ቴሌፎናት እስኪ ከኔ ጋር ቴሌፎናት ቴሌፎናት ቴሌፎን ቴሌፎናት እሺ እንቀጥል መኪና ምን ነበረ መኪና ከኔ ጋር መኪና ሰያራ መኪና አንድ ነጠላ ነው ስለዚህ ብዛት ልናረጋው ስንፈልግ ምን እንጨምራለን ቀደም ምን አልኳችሁ ቴሌፎን የነበረው ምን ነበረ ቴሌፎናት አለ ያለው እዚህ ጋርስ ምን እንጨምራለን ሰያራት ይሆናል ማለት ነው ሰያራት አያችሁ ሰያራ የነበረችው ሰያራት ትሆናለች ምን ጨመርን ካስተዋላችሁ መጨረሻ ላይ አት የሚለውን ድምጽ አሊፍና ታ ስለዚህ እናንተንም ያስተዋላችሁ ማለት ነው እስካሁን ድረስ ሰያራት ብለናል እሺ ሶስተኛው ምሳሌ ፕሌን ምንድነው በአረብኛ አውሮፕላን ሲባል ፕሌን በአረብኛ ጠያራ እሺ ብዛት ልናደርገው ስንፈልግ አሁን በነገርኳችሁ ህግ መሰረት ምን ታደርጋላችሁ ጠያራት ምንድነው ፕሌኖች ወይም ደግሞ አውሮፕላኖች ማለት ነው እሺ ስክሪን የቲቪ ስክሪን አለ አይደል የቲቪ ስክሪን ሊሆን ይችላል የስልካችሁ ስክሪን ሊሆን ይችላል ምን ይባላል ስክሪን በአረብኛ ሻሻ ይባላል ሻሻ አንዱ ነው አይደለ እስኪ ብዛት ስናደርገው ምን ይሆናል ሻሻት ሻሻ ከዛን ሻሻት ይሆናል ማለት ነው እንቀጥል ሰዓ ሲባል ምንድነው ሰዓ እጃችን ላይ የምናደርገው ወይም ደግሞ ግድግዳ ላይ የሚቀመጥ ምንድነው የሰዓት ምን መለከተበት ሰዓት ነው አይደለ የሚባለው በአረብኛም ሰዓ ይባላል ሰዓ ስለዚህ ሰዓቶች ስንል ምን እንላለን በእጃችን የምናደርገው ሰዓቶች ሰዓት ይሆናል ሰዓት እንቀጥል ማኪና ወይም ደግሞ መኪና ሲባል በአረብኛ ምንድነው ማኪና ማሽን ማለት ነው ማሽን አንድ ነገር የማሽን ቤት ውስጥ ሊሆን ይችላል ውጭ የምንጠቀማቸው ማሽኖች ማሽን ለማለት ስንፈልግ በአረብኛ ማኪና ነው የምንለው ማኪና ስለዚህ ብዛት ልናረጋው ስንፈልግ ምን እንላለን በአረብኛ ቀደም ብዬ በነገርኳችሁ ህጎች ነው ባይ ዘ ወይ ሁለት ህጎች አሉ ብያችኋል አይደለ ይሄ መጀመሪያው ነው ገና አልጨረስንም እሺ ማኪና ምን ይሆናል ማኪናት ስለዚህ ብዛት ያላቸው ማሽኖች ማለት ነው እሺ ፍሪጅ ምንድነው በአረብኛ ሰላጃ ወይም ተላጃ አይደለ ተላጃ አሊያም ተላጃ እሺ ብዛት እናርገው እስቲ ከኔ ጋር ምን ይሆናል ተላጃ ካል ብዛት ማድረግ ስንፈልግ ምናለን መጨረሻ ላይ የጨመርነውን
ጨምሩበት እስኪ ተላጃት ተላጃት ወይም ተላጃት እንላለን። ስለዚህ ፍሪጆች እያለ ነው። እሺ የልብስ ማጠቢያ ምንድነው የሚባለው? ገሳላ 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 ልብስ ማጠቢያ ነው። ብዛት ስናደርገው ምን ይሆናል? ገሳላት ገሳላት። አያችሁ ገሳላ ገሳላት ብዛት አረግ ነው ማለት ነው። እሺ ጣቢያ የሆነ ነገር ጣቢያ ለምሳሌ የነዳጅ ጣቢያ በሉት ፖሊስ ጣቢያ በሉት ባስ ፌርማታ በሉት ምን እንጠቀማለን በአረብኛ? መሐጣ ይባላል። መሐጣ ከመሐጣ በኋላ ስያሜውን መጥቀስ ከፈለጋችሁ መሐጥት ሹርጣ፣ መሐጥት ቤንዚን፣ መሐጥት ባስ ስትሉ መሐጣ ማለት ዋናው እንደ ፌርማታ ወይም እንደ ማደያ ነገር ነው ብለን የምናስበው ማለት ነው። ስለዚህ ፌርማታ ወይም ደግሞ ማደያ ወይም ጣቢያ የምንለውበት ትርጉም ስላለው መሐጣ አንዱ ጣቢያ ወይም ደግሞ ማደያ ነው መሐጣ። እሺ ስለዚህ መሐጣ እንደዚህ ካል ብዛት ማድረግ ስንፈልግ ምን እንላለን ነው? መሐጣ ምን ይሆናል? መሐጣት 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 ብዛት ያለው የማደያ ወይም ደግሞ ጣቢያ ማለት ነው። እሺ ኩባንያ በአረብኛ ምን ይባላል? ሽርካ ሽርካ። በጣም ጥሩ። ብዛት ስናደርገው ምን ይሆናል? ሽርካት ሽርካት ሽርካት። እሺ ችግር በአረብኛ ችግር ሙሽኪላ። ይሄ ቀላል ነው አይደለ? ሙሽኪላ። እሺ ብዛት ስናደርገውስ ምን ይሆናል? ሙሽኪላት ሙሽኪላት ሙሽኪላ ሙሽኪላት። ስለዚህ ብዛት አደረጋችሁት ማለት ነው። ወጅባ ሲባል ሰምታችሁ አታውቅም? ወጅባ ሲባል አሁን በእኛ ሀገር ወጅባ ምግብ ነው። በቃ ጠዋት የምንበላው ወጅባ ነው። ምሳ ሰዓት ላይ የምንበላው ወጅባ ነው። እራት የምንበላው ወጅባ ነው። ወጅባ ማለት በእያንዳንዱ ሰዓት ላይ የምንበላው የምግብ አይነት በቁርስ ሰዓት ላይ፣ በምሳ ሰዓት ላይ፣ በራት ሰዓት ላይ ወጅባ ይባላል። ምግብ ማለት ነው። ወጅባ ስንል የወጅባ ብዛት ምን ይሆናል? ወጅባ ወጀባት። በሌላ ትርጉሙ አይ ቲንክ ወጅባ ማዕድ ማለት ነው። ማዕድ ወጅባ ያው ማዕድ ሲባል ትንሽ ማኢዳ ይባላል በፍስሐ፣ ግን ወጅባ ሲባል ምንበላው ምግብ ማለት ነው። በአጠቃላይ አደራችሁን ለምን ቁርስ አልተባለም ለምን ተባለም፣ ልክ በእንግሊዝኛ ሚል እንደምንለው ሁላ ይሄም ወጅባ ይባላል። ስለዚህ ወጅባ አንድ ከሆነ ብዛት ሲሆን ወጀባት ይሆናል። ወጀባት ወጅባ ወጀባት። ሕሉ ሲባል ሰምታችሁ አታውቁም? ሕሉ ጣፋጭ ማለት ነው። ሕሉ ጣፋጭ ነው። ስለዚህ ለብዛት ምን ትፈልጉ መብዛት ስትፈልጉ ሕልዋት ሕልዋት እንላለን ማለት ነው። ሕልዋት። ደቂቃ ሲባል ደቂቃ ወይም ደቂቃ ይባላል። ደቂቃ አሊያም ደቂቃ። ስለዚህ ምን ይሆናል? ብዛት ስናደርገው ደጋይግ እዚህ ጋር ይለወጣል። ደጋይግ አደራችሁን ደጋይግ ይሆናል። ይሄ ምንድነው የሚባለው? የመደበኛ ያልሆነ የአረብኛ የብዛት አጠራር ማለት ነው። ደቂቃ ደጋይግ። ደቂቃ ምን ይሆናል? ደጋይግ ይሆናል። እሺ እንቀጥል። ሙካለማ ሲባል የስልክ ጥሪ ማለት ነው። ሙካለማ የስልክ ጥሪ። ስለዚህ ሙካለማ የስልክ ጥሪ ከሆነ አት ጨምሩበትና ምን ይሆናል? ሙካለማት ሙካለማት። ይሄ የመጀመሪያው የብዛት ማድረጊያ ስልቱ ነው። አሁን ደግሞ ወደ ሁለተኛው በምሳሌዎች እንግዲህ የሚጠቅሟችሁ ምሳሌዎች ነው የምነግራችሁ ያለሁት። አሁን ልክ በምንጨምርባቸው ነገሮች እየተመለከታችሁ በሚቀጥለው ላይ ትነግሩኛላችሁ እናንተ። መሐንዲስ በአማርኛ በአረብኛ መሐንዲስ ይባላል። ኦኬ መሐንዲስ ነው። እሺ ልክ ብዛት ማድረግ ስንፈልግ ምን እንዳደል ነው? መሐንዲሶች ነው በአማርኛ የምንለው አይደለ? ግን በአረብኛ ሙሐንዲሲን እንላለን። ሙሐንዲሲን ኢን የሚለውን ድምፅ እናስቀምጣለን። ስለዚህ ሙሐንዲሲን ኢንጂነሮች ወይም ደግሞ መሐንዲሶች እያለ ነው ማለት ነው። እሺ አስተማሪ ምን ይባላል? ሙደርስ አይደለ? ሙዓሊም ሊሆን ይችላል፣ ሙዓሊም ሊሆን ይችላል፣ ሙደርስ ሊሆን ይችላል፣ ኡስታዝ ሊሆን ይችላል። ግን ከሶስቱንም አሁን አንዱ ይመርኩላችሁ ምንድነው? ሙደርስ ነው። ሙደርስ አስተማሪ። ስለዚህ ሙደርስ አስተማሪ ከሆነ ልክ ብዛት ስናደርገው ምን እንጨምራለን? ቀደም ብዬ በነገርኳችሁ ኢን ብቻ ጨምሩልኝ ምን ይሆናል? ሙደርሲን ይሆናል ማለት ነው። እንቀጥል። ኸባዝ የሚለውን ደግሞ ዳቦ ጋጋሪ ማለት ነው። ኸባዝ ጨምሩበት ኢን ኸባዚን ይሆናል። ኸባዚን። የመጨረሻው ኸያጥ ምንድነው በአረብኛ? ኸያጥ ልብስ ሰፊ ማለት ነው። ልብስ ሰፊ ኸያጥ ከሆነ ብዛት ስናደርገው ምን ይሆናል? ኸያጢን የዛሬ ትምህርት እንደተመቻችሁ ተስፋ አደርጋለሁ። ላይካችሁ ሰብስክራይባችሁ እንዳይለየን። በሚቀጥሉ ደግሞ እንደዚሁ የሚጠቅማችሁ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።